በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ከውድቀት ወደ ትንሣኤ የተሸጋገርንባት ድልድይ ማናት የሚለውን ነው። ምክንያተ ድኂን የሆነች ድንግል ማርያም ቤዛዊተ ኩሉ ዓለም ከውድቀት ወደ ትንሣኤ የተሸጋገርንባት ድልድይ ናት። እግዚአብሔር ለአዳም የገባለት ቀጠሮ ሲደርስ ከሴቶች መካከል ለቅድስናዋ አምሳያ የሌላት ከበደል ንጽሕት የሆነች ንጽሕት ዘር እመቤታችን ተወለደች። የድንግልንም ቅድስናዋን ገናናነቷን እንዲህ ነው ብሎ ፈጽሞ መናገር የማይቻል መሆኑን ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም የድንግል ገናናነቷ ሊናገሩት አይቻልም ብሏል። ቅዱሳን አበውና ቅዱሳን ነቢያት በትንቢታቸውም በምሳሌያቸው ከሩቅ ይመለከቷት ነበር። በመሆኑም ቅዱሳን ሊቃውንትም የእነዚህን ቅዱሳን ትንቢትና ምሳሌ እየተረጎሙና እየመሰሉ በብዙ ወገን ክብሯን ቅድስናዋን ተናግረው መጨረስ ሲሳናቸው አንዳንዶቹ ዝም እንበል ብለዋል። አንዳንዶችም በምን እንመስልሻለን በማለት ምሳሌ ማጣታቸውን ተናግረዋል። አባ ሕርያቆስ በቅዳሴ ማርያምም ስለዚች ድንግል ስለ እመቤታችን ክብሯን ሊናገሩት የማይቻል ገናና መሆኑን ተናግሯል። ለወንዶች የሚከፈለው ዕዳ በሴቶች ላይ ነበረ። ያለ እናት ሔዋን ተገኝታ ነበርና ስለዚህም ድንግል ያለ ዘርአ ብእሲ ክርስቶስን ወለደች። የሔዋንን ብድራት ለአዳም ትከፍለው ዘንድ አዳም ያለ እናት ሔዋንን ስላስገኘ እንዳይመካ ድንግል ያለ አባት ክርስቶስን ወለደችልን። ድንቅ በሚሆን አንድነት ይህ የፍጥረት እኩልነት ይታወቅ ዘንድ ድንግል ካሰችን። ከአዳም ጎን የጎድን አጥንት እንደነሳ አዳምንም አካል እንዳልጎደለው እንዲሁ ከድንግል የምትታወቅ ነፍስ ያለችው ስጋን ነሳ። ማኅተመ ድንግልናዋ አልተለወጠም። አንድ የጎድን አጥንት ከእርሱ ከተነሳ በኋላ አካል ሳይጎድለው ፍጹም ሆኖ ኖረ። ድንግልም ሕፃን ክርስቶስ ከእርሷ ከተወለደ በኋላ እንዲሁ ያለመለወጥ በድንግልና ጸንታ ኖረች። እመቤታችን 5500 ዘመን ለሰይጣን ስንገዛ የኖርን የሰው ልጆች ሁሉ ነፃ የወጣንባት የነፃነት ድልድያችን ናት፣ ቤዛችን ናት። የድንግልን ክብሯን ገናናነቷ መናገር ሲቀርና ስለ ክብሯ ስለ ገናናነቷ መስማት የሚችል ጆሮ ማየት የሚችል ዓይን እንኳ የለንም። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለውስ ምን ጆሮ ነው? ብሎ ቅዱስ ኤፍሬም በውዳሴ ማርያሙ ተናግሯል። አንዳንድ ሰዎች እንዲህ ያለ ክብር ካላት ታዲያ ከዚህ ሁሉ ክብር ጥቂትስ እንኳ ስለምን በወንጌል አልተጠቀሰም አልተቀመጠም ይላሉ። ዳሩ ግን የድንግልን ቅድስና መስማት የሚችለው ጆሮ ምን ጆሮ ነው እንዳለ የሚሰሙበት ጆሮአቸው ስለተደፈነባቸው እንጂ በወንጌልስ የተነገረላት ያለፉትም ሆነ የሚመጡት ሊቃውንት ቢናገሩላት ከወንጌል በላይ ሊናገሩላት አይችሉም። ለመሆኑ ስለ ድንግል ገናናነት በወንጌል የተነገረው ምንድን ነው ትለኝ እንደሆነ እንዲህ እላለሁ። በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚችም ድንግል ስሟ ማርያም ይባል ነበር። መልአኩ ወደ እርሷ ገብቶ ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ሉቃስ ምዕራፍ 1 ቁጥር 26-38። ይህ የመልአኩ ንግግር ሊዋሽ ይችላል ተብሎ የማይጠረጠረው ነገሩን ሊያጋንነው ይችላል የማይባለው መልአኩ የተናገረላት እንጂ ሰው የተናገረላት አይደለም። የዚህን ንግግር ለማድነቅ ጆሮውን ከፍተህ ማዳመጥ ነው። ወደ አንዲት ድንግል አለ። በናዝሬት ውስጥ ብዙ ደናግል ቢኖሩም የእነርሱ ድንግልና ግን የሥጋ ብቻ ነበር። በሥጋም በነፍስም ድንግል የሆነች ግን እርሷ ብቻ እመቤታችን ናትና። አንዲት ድንግል አላት። ለዮሴፍ ወደ ታጨች ስላለ ሕሊና አይጠራጠር። ድንግል ለዮሴፍ የታጨችው በችግሯ በመከራዋ እንዲጠብቃት እንዲላላካት ነውና። እንኳንስ የንጉሠ ሰማይ ወምር እናት እመቤታችን ቀርቶ የአንድ ምድራዊ ንጉሥ እናት እንኳ ብዙ አገልጋዮች ከልጇ ዘንድ የሚታዘዙላት አይደለምን? ይህም የማያሳምንህ ከሆነ ራሷ ድንግል እመቤታችን ታሳምናለችና ንግግሯን ስማ። መልአኩ ልጅ ትወልጃለሽ ባላት ጊዜ
ወንድ ስለማላውቅ ይህ እንደምን ይሆንልኛል ነበር ያለችው። እመቤታችን ለዮሴፍ መታጨቷ ለሌላ ቢሆን ኖሮ ዮሴፍ ምክንያት አለና ይህን ንግግር ባልተናገረች ነበርና፣ ለዘላለም ድንግል ናትና ለዘላለሙ ወንድ የማወቅ ፍላጎት እንደሌላት ስታስረዳን እንደምን ይሆንልኛል ብላ ስላለችበት ጊዜ ብቻ ሳይሆን ስለ ቀጣዩም ሁሉ እንደተናገረች ልብ ይሏል። ይህ የአነጋገር ዘይቤ የወደፊትን ሁሉ የሚያመለክት እንጂ የአሁንን ብቻ አይደለምና። እመቤታችንን ደስ ያለሽ ደስ ይበልሽ። የእመቤታችን ደስታ የመጀመሪያ አለመሆኑን ሲነግረን ደስ ያለሽ ደስ ይበልሽ አላት። ይህንም ማለቱ ድንግል ከማህፀን ጀምሮ እግዚአብሔር ከእርሷ ጋር የሆነላት እመቤት ስለሆነች ነው፣ ቤዛ ስለሆነች ነው። የመጀመሪያ ደስታ ቢሆን ኖሮ ደስ ይበልሽ ብቻ ባላት እንጂ ደስ ያለሽ ባላላት ነበር። ከዚህ ቀጥሎ መልአኩ ጸጋን የተመላሽ ሆይ። በመጽሐፍ ቅዱስ ውስጥ ጸጋ ተብሎ የተዘረዘሩ ብዙ ናቸው። ለአብነትም ወንጌል፣ ጥምቀት፣ ምስጢረ ቁርባን፣ መንግስተ ሰማያት፣ ትንሣኤ ሙታን፣ ሌሎችም ብዙ ናቸውና ቁጥራቸውን 1 2 ብሎ መወሰን አይቻልም። በኃጢአታችን ምክንያት ከነዚህ ሁሉ ጸጋ ተለይተን የምንኖር ስለነበር እንደ ስራችን ሳይሆን በእግዚአብሔር ቸርነት ተቀብለናል። በኃጢአታችን የሞትን ሳለን በክርስቶስ ሕይወትን ሰጠን። በጸጋውም አዳነን። በኢየሱስ ክርስቶስም አስነስቶ በሰማያት ከእርሱ ጋር አኖረን እንዳለ ኤፌሶን ምዕራፍ 2 ቁጥር 5 ላይ። ልብ ይበሉ፣ እነዚህ ሁሉ ጸጋዎች አዳም ባመጣው በደል ተይዘው ለነበሩት ሁሉ በኢየሱስ ክርስቶስ ሰው መሆኑ የተሰጡ ጸጋ ናቸው። እመቤታችን ግን የአዳም በደል ያላረፈባት ንጽሕ ዘር ናትና ይህ ሁሉ ጸጋ ገንዘቧ የነበረው ክርስቶስ ሰው ከመሆኑ አስቀድሞ ነበር። ለዚህ ነው መልአኩ ጌታችን ከመጽነሷ አስቀድሞ ጸጋን የተመላሽ ያላት። ታዲያ እመቤታችን ቤዛዊተ ኩሉ ዓለም ብንላት ያንስባታልን? ጸጋን ተመላሽ ብለን ስንናገርም ይህ ጸጋ ልዩ ልዩ ጸጋ መሆኑ የታወቀ ነው። ለእያንዳንዱ ሰው ሊሰጥ የሚችለው ጸጋም የተለያየ እንጂ አንድ አይነት ሊሆን አይችልም። የጸጋም ስጦታ ልዩ ነው። መንፈስ ግን አንድ ነው። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም እምነት፣ ለአንዱም የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን የአንዱ መንፈስ እንዲፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 11። እንግዲህ ምን እንላለን? እነዚህ ሁሉ ልዩ ጸጋዎች ለእያንዳንዱ ሰው እንደየአቅሙ በመጠን ተከፍለው ይሰጡታል። ለእመቤታችን ግን የተከፈለባት ጸጋ ስለሌለ ጸጋን የተመላሽ አላት። እነዚህን ከላይ የተዘረዘሩት ልዩ ጸጋዎች ሁሉ ለእርሷ ገንዘቦቿ ናቸውና ምልዕተ ጸጋ ናትና ቤዛዊተ ኩሉ ዓለም ምክንያተ ድኂን እመቤታችን ድንግል ማርያም እንላለን። ታዲያ ጸጋ ሁሉ ልዩ በመሆኑና ተዘርዝሮ የማያልቅ በመሆኑ የእመቤታችንን ጸጋ 1 2 ብሎ ዘርዝሮ በመናገር ፋንታ ጠቅለል አድርጎ ጸጋን የተመላሽ አለ። ከዚህ በላይ ስለ እመቤታችን የተነገረ ድንቅ ንግግር ምን አለ? እግዚአብሔር ካንቺ ጋር ነው አለ። መልአኩ ይህን ቃል ለድንግል የነገራት ክርስቶስን ከመጽነሷ በፊት ነው። በበደል በፍዳ የተያዙ ሁሉ ና አድነን፣ ተገለጥልን፣ ፊትህን ከእኛ ትመልስ፣ ከወደቅንበት አንሳን፣ ወደ እኛ ተመልከት፣ እኔን ለማዳን ቶሎ ና፣ ፊትህን አሳየን እያሉ በሚጸልዩበት ወራት እግዚአብሔር ካንቺ ጋር አለ መባል ምንኛ ድንቅ ነው። ይህን ንግግር ድንግል በሰው ልጆች ሁሉ በደል ደርሶባቸው ከእግዚአብሔር አንድነት ተለይተው ከልጅነት ተራቁተው ይኖሩ በነበረበት ጊዜ መርገም ያላገኛት መሆኑን ያስረዳል። ለሌሎቹ ግን በበደላቸው ምክንያት እግዚአብሔር ከእነርሱ ስለተለየ ከእነርሱ ጋር እንደሆነ ይህ ታላቅ ብስራት የተነገራቸው ድንግል ጌታን ከጸነሰችው ጀምሮ ነው። ድንግል ትጸንሳለች፣ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እና በኢሳይያስ ምዕራፍ 7 ቁጥር 14 ላይ እናገኘዋለን።
መልአኩ ቀጥሎ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ድንግል ከሴቶች ሁሉ ልዩ በመሆኗ አምላካችን ክርስቶስም ሆነ ቅዱሳን ሐዋርያት በወንጌል ሆነ በመልእክታቸው ስማቸውን በመጥቀስ መልካም ስራቸውን የተናገሩላቸው ብዙ ደጋግ ሴቶች አሉና እንደነዚህ ሴቶች እመቤታችንም ስለምን ደጋግመው የደግነቷን ነገር አልተናገሩም የሚል ካለ እመቤታችን ከሴቶች ሁሉ የተለየች ናት ተብላለችና ከሴቶች ጋር በማነጻጸር ቅድስናዋን ሊናገሩት ስለማይገባ ነው። እስኪ ማርያም እንተ ዕፍረትን ታሪክ እንመልከት። ማርያም እንተ ዕፍረት አካሏን በገንዘብ እየሸጠች ኑሯን ትመራ የነበረ የታወቀች ዘማዊት ነበረች። ነገር ግን ብዙ ጊዜዋን በዝሙት ዓለም ካሳለፈች በኋላ የጌታችን መምጣት በሰማች ጊዜ ይቅር ይላትና ብዙ ኃጢአቷን ያስተሰርይላት ዘንድ በ300 ወቄት ብር የተገዛ ሽቶ ይዛ ወደ ጌታችን ሄደች። እርሷም በእንባዋ እግሩን እያጠበች በፀጉሯ እያበሰች ንስሐዋን በመናዘዟ የቀደመ ኃጢአቷን ይቅር አላት። ከዚህ በኋላ ደግሞ ንስሐ በመግባቷና ወደ እርሱ በመቅረቧ ብቻ የተነገረላትን እንስማ። እርሷ ይህን በራሴ ላይ ያፈሰሰችውን ሽቶ ለቀብር ያደረገችው፣ እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት ቦታ ይቺ ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል ብሎ በማቴዎስ ምዕራፍ 26 ቁጥር 12 ላይ ይነገራል። እንዲሁም በሉቃስ ወንጌል ምዕራፍ 7 ቁጥር 36 እስከ 48 ይነገራል። እንግዲህ ከዚህ በላይ ምን እንላለን? በዝሙት ዓለም እድሜዋን ጨርሳ ለመጣች ሴት ንስሐ በመግባቷ ብቻ በዓለሙ ሁሉ ታሪኳ እንዲነገር ከተደረገላት ከሴቶች ሁሉ ተለይታ ቡርክት ለሆነች ለእመቤታችን በየትኛውም ዓለም ስብከት ይሰበክላታል። በዚህ ዓለም እንዳንል በዚህ ዓለምማ ጽንፍ እስከ ጽንፍ የእነዚህ ሴቶች ገድል እንኳ እንዲነገር እግዚአብሔር አዟል። ታዲያ የእመቤታችንን ቅድስና ከእነዚህ ሴቶች ቅድስና ጋር አነጻጽሮ ማስተማር ይገባልን? አይገባም። የእመቤታችን ቅድስና በትክክል ሊገልጸው የሚችለው ብቸኛ ገለጻ ዝምታ ብቻ ነው። ቤዛዊት ዓለም እመቤቴ ሆይ ብለን ዝም ማለት ነው። ለመሆኑ መልአኩ የተናገረው የድንግል ሰላምታ ከራሱ አንቅቶ የተናገረው ነውን? አይደለም። ስለምን ቢሉ መልአኩ ከእግዚአብሔር ዘንድ ተልኮ የመጣ የእግዚአብሔር መልእክተኛ ነውና፣ መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ ብሏልና። ስለዚህ የንጉሥ መልእክተኛ የንጉሱን መልእክት ብቻ ይናገራል እንጂ የራሱ ምን እንደማይጨምር መልአኩም ለድንግል የነገራት የንጉሱ የእግዚአብሔርን መልእክት ነው። ስለዚህ ጸጋን የተመላሽ ነሽ፣ ከሴቶች ሁሉ ተለይተሽ ቡሩክት ነሽ ያለ ራሱ እግዚአብሔር መሆኑን ልብ ይሏል። ሊቁ ኤራቅሊጤስ ለእመቤታችን ሲናገር በዚህ ዓለም ብዙ ታላላቅ ታምራት ተደርገዋል። ሆኖም እነዚህ ሁሉ በእመቤታችን ከተፈጸመው ድንቅ ምስጢር አንጻር ተራና ቀላል መሆናቸውን ይገልጻል። አንተ አይሁዳዊ ከእርሱ የተነሳ እናደንቅ ዘንድ የሚገባ ታምራት ምንድን ነው? በውስጡ ይሸጋገሩበት ይመላለሱበት ዘንድ የተከፈለ ባህር ነውን? ወይስ ከወለደችም በኋላ የድንግልናዋ ምልክት ያልተለወጠባት ድንግል ናት እያለ ይናገራል። እንግዲህ እግዚአብሔር ከሴቶች ሁሉ ልዩ ነሽ፣ ምልዕተ ጸጋ ነሽ ብሎ ተዘርዝረው የማያልቁ ምስጢራትን በያዘ በአጭር አገላለጽ የተነገረላትን እመቤታችን እኛም ስለ እርሷ የምንናገርበት አንደበት የለምና እኛም አንደበቶቻችን ዝም ከማድረግ በስተቀር ምንም የእሷን ክብር ተናግረን ልንጨርሰው አይገባም። ቤዛዊተ ኩሉ ዓለም ብለን ዝም ከማለት ውጭ የሆነው ሆኖ እግዚአብሔር ለአዳም የገባለት ቃል ኪዳን በደረሰ ጊዜ እኛን ስለማዳን እኛ ወደ አለንበት ዓለም ሁለተኛው ልደት ለመወለድ መጣ። ሁለት ልደት እንዳለው በእግዚአብሔር ቃል እንዲሁ ልናምን ይገባናል። አንዱ ቅድመ ዓለም ከአብ ያለ እናት የተወለደው የማይመረመር ልደት ነው። ሁለተኛው በኋላ ዘመን ከንጽሕት ድንግል ማርያም ያለ አባት የተወለደው የማይመረመር የማይነገር ልደት ነው። ነገር ግን ቃል ሥጋ እንደሆነ ባህሪያችንን ባህሪ አድርጎ በዓይናችን እንዳየነው በእጃችን እንደዳሰስነው ይህን ብቻ እናውቃለን ተብሎ በሃይማኖተ አበው እንደተነገረ ይህን ማመን ነው። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ተብሎ በገላትያ ምዕራፍ 4 ቁጥር 4 ላይ እንደተነገረ በዚህም ንግግር ሐዋርያው ዳህራዊ ልደቱን ብቻ ሳይሆን ቀዳማዊ ልደቱን ጨምሮ መናገሩ ነበር። ከሴትም ተወለደ ያለው ቀድሞ ያለ ሴት የተወለደው ልደት ስለነበረ ነው። ይኸውም ከአብ ያለ እናት የተወለደው ልደት ነው። ዳግመኛም ከሴት ተወለደ የማለቱ ምስጢርም ከድንግል ያለ ዘር
ያለ ሩካቤ ተወለደ ማለቱ ነው። ምክንያቱም ከሴት ተወለደ ማለቱ ያለ አባት ተወለደ ማለቱ ነውና። እንደዚያ ባይሆን ኖሮ ከሴት ተወለደ በማለት ፋንታ ከሰው ተወለደ ባለ ነበር። በመሆኑም ሰው ተብለው ከሚጠሩት ከሴትና ከወንድ ሳይሆን ከሴት ብቻ ያለ አባት ተወለደ ለማለት የተነገረ ነው። የእመቤታችን ቤዛዊተ ኩሉ ዓለም የማይመረመር ምስጢር ነውና ዝም ከማለት በስተቀር ምን እንላለን ብሎ ሊቁ የተናገረው ለዚህ ነው። ሐዋርያው ድንግል በማለት ፋንታ ሴት ብሎ መጥራት ልማዱ መሆኑን ሌላም ማሳያ መመልከት እንችላለን። ሴት ከወንድ ከተገኘች እንዲሁ ወንድ ከሴት ተገኘ ይላል። ወንድ ከሴት ተገኘ ሲል ከድንግል ማለቱ እንደሆነ ግልጽ ነውና ይህንንም አስደናቂ ንግግር በንጽጽር ማቅረቡ ሔዋን ያለ ዘር ወይም ያለ እናት ከአዳም እንደተገኘች ሁሉ ክርስቶስም ያለ ዘር ወይም ያለ አባት ከእመቤታችን መወለዱን ሲያስረዳ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 12። በመሆኑም የጠፋውን የሰው ልጅ ለመፈለግ የእግዚአብሔር ልጅ ከሴት ወይም ከድንግል ተወልዶ የሰው ልጅ ለመሆን መጣ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ተብሎ በሉቃስ ወንጌል ምዕራፍ 19 ቁጥር 10 ተነግሯል። ስለ እመቤታችን መናገር ሳይሆን የመስማት እንኳ አንደበት ስለማይኖረን ዝም ማለቱ ጥሩ ነው ያለ ለዚህ ነው። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኂን ለሆነች ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።